በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቅዳሴው እንደተጀመረ መጋረጃ የሚከፈትበት ምክንያት ሰማይ መከፈቱንና ወደ ሰማያዊ ምስጢር ለመግባት በዝግጅት ላይ መሆናችንን ለማመልከት ነው። ጌታችን ኢየሱስ ክርስቶስ ስለኛ ቤዛነት የተሰቀለው 6 ሰዓት ላይ እንደነበርና እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ እንደሆነ በቅዱስ ወንጌል እናነባለን። ሉቃስ ምዕራፍ 23 ቁጥር 33። ከዚያስ እንደሱ እንዳምላካችን ፈቃድ በቅዳሴ ጸሎተ ምስጢራት ላይ በምንነጋገርበት በዚህ ርዕሳችን ሰፋ አድርገን በተከታታይ የምንመለከታቸው መልእክቶቻችን ይሆናሉ። ለዚህ ሰዓትና ደቂቃ እንድንደርስ የእሱ የአምላካችን የተቀደሰ ፈቃድ ሆኖልናልና ከምንም ነገር በላይ ለእሱ ማቅረብ የሚገባንን ምስጋና እናቀርባለን። የደግነትና የምህረት የይቅርታና የረድኤት አምላክ ቸሮ መድኃኔዓለም ሁላችንንም በያለንበት በሕይወት በጤና ጠብቆ ይችን ቀን ዳግም እንድናያት የንስሐ ዕድሜ አድርጎ ስለሰጠን ክብርና ምስጋና ኃያል ገናና ለሆነው ለቅዱስ ስሙ ይሆንልን። የሁላችን እናት የመስቀል ላይ አደራ እናታችን እመብርሃን ንጽሕት ቅድስት ድንግል ማርያምም ልመናዋ ጸሎቷ ሁልጊዜም አብሮናልና አዛኝት እናቱን ርርተ ሕሊና ርርተ ልቦና ድንግል ማርያምንም ስምሽ የከበረ የተመሰገነ ይሁን ብለን እናመሰግናታለን፣ እንጠራታለን። በዚህ በቅዳሴ ውስጥ በተለይ በተለያየ መልኩ እሷ የምትጠቀስበትም ስላለ እሱንም በጊዜው ጊዜ እንነጋገርበታለን። የቅዱሳን አምላክ በምሕረትና በደግነቱ እንግዲህ በክፍል 2 ለዛሬ ከቅዳሴ ጋር ልንሰማው የሚያስፈልገን ትምህርታችን በተለይም በቅዳሴ በምሳሌ የተጠቀሱ በትምህርት በሕይወት የምናገኛቸው ከልዑካኑ ከዕጣኑ ባለፈው ካነሳነው ከዕጣኑ ጋር በተያያዘም እንዲሁም ደግሞ ከመጋረጃው ጋር በተያያዘ ልንሰማው የሚያስፈልገንን ምስጢራትን ነው እንግዲህ አንድ ሁለት እያለ መከታተላችን የምንቀጥለው ክፍል 2 ነው ዛሬ የቅዳሴ ጸሎትና ምስጢራቱ በሚለው ትምህርታችን የምናደምጠው። እናም ለዛሬ መነሻ የምናደርገው በቅዳሴ አገልግሎት የሚከናወነው ማንኛውም አይነት ተግባር ምሳሌያዊ ትርጉም እንዳለው ወደምንረዳበት ምስጢር ይሆናል። ካህናቱና ዲያቆናቱ በቅዳሴው አገልግሎት የሚያከናውኑት ማንኛውም አይነት ድርጊት በዘፈቀደ የሚከናወን ሳይሆን የራሱ የሆነ ምሳሌያዊ ትርጉም አለው። የመድኃኒታችን የኢየሱስ ክርስቶስ የማዳን ሥራዎች ልደቱ፣ ጥምቀቱ፣ ሞቱ፣ ትንሣኤውና እርገቱ በምሳሌና በትርጉም ለእኛ እውን የሚያደርጉልን ሁነቶች ወይም ክንውኖች በሥርዓተ ቅዳሴ ውስጥ ተካተዋል። በቅዳሴው የተገኙ ምዕመናንም ለዲያቆኑ ትእዛዛትና ለተለያዩ ዝማሪያት መልስ ከመስጠት ጀምሮ በሙሉ የስሜት ሕዋሳቶቻቸው የሥርዓተ አምልኮ ተሳታፊ እንዲሆኑ ይጋበዛሉ። ዓይኖቻችን ቅዱሳት ስዕላትን የቤተ መቅደሱን ውበትና የሥርዓተ ቅዳሴውን ሂደት በመመልከት ይቀደሳሉ። የቅዳሴው 2ኛ ክፍል ውስጥ የሚነበቡት የመጽሐፍ ቅዱስ ክፍሎችና የአገልግሎቱ ያማረ ዜማ ለጆሮቻችን የተለየ ጣዕም ይሰጧቸዋል። በአፍንጫችን የዕጣኑን መዓዛ እያሸተትን ሐሴት እናደርጋለን። በእጆቻችን ወንጌሉና ቅዱሳት ስዕላትን እየዳበስን እንሳለማለን። በመጨረሻም የቅዱስ ቁርባንን ጣዕም ቀምሰን ከአምላካዊ ምስጢር በተቀበልኩ በእኔ በአንደበቴ ምስጋናህን በልቦናዬ ሐሴትን በሰውነቴም ደስታን ምላ እንላለን። ለቅዳሴው አገልግሎት የሚውሉ ነዋያተ ቅድሳት ማለትም ጻሕል፣ ጽዋ፣ ዕርፈ መስቀል፣ ማህፈዳት፣ ጽና ወይም ጥና ወዘተ እንዲሁም ደግሞ ሰራዩ ካህን የሚያከናውነው ሥርዓተ ፈትቶ የዲያቆኑ ትእዛዛት ተንሱ ለጸሎት፣ ስገዱ በፍርሃት፣ አድንኑ፣ ተአምሁ፣ ነጽር ወዘተ የሚለው ማለት ነው። እንዲሁም በቅዳሴው ሰዓት የሚሰሙ ደወሎች፣ የተለያዩ ድርጊቶችና የሚፈጸሙባቸው የቤተ ክርስቲያኑ ክፍሎች መቅደስ ወይም ቅድስተ ቅዱሳኑና ቅድስቱ ማለት ነው በውስጣቸው የያዙትን ምሳሌና ትርጉም በዝርዝር ለማስረዳት ራሱን የቻለ መጽሐፍ ያስፈልገዋል። በዚህ ክፍል ግን የተወሰኑትን ብቻ የምንመለከት ይሆናል ይላል ያገኘንበት ምንጭ። እንግዲህ ሁላችንም በመቅደሱ ፊት ቆመን የሚሆነውን ስርዓት ፊት ለፊት ስናይ ይህንን በዓይነ ሕሊናችን እየሳልን ነው እንግዲህ እነዚህን መርሃ ግብሮች የምንከታተለው። የመጀመሪያው ልዑካን ነው። ለቅዳሴ አገልግሎት 5 ልዑካን ያስፈልጋሉ። ቅዳሴውን የሚመራው ካህን ሰራኢ ወይም ገባሬ ሰናይ ካህን ነው የሚባለው። ሁለተኛው ደግሞ የካህኑ ረዳት ነው፣ ንፍቅ ካህን። የመጾር መስቀል ይዞ ተንሱ ጸልዩ በማለት አብዛኞቹን ትእዛዛት የሚያስተላልፈውና በዕርፈ መስቀል በጽዋ ወይም ደግሞ ከጽዋው ደሙን ለምእመናን የሚያቀብለው ሰራኢ ወይም ገባሬ ሰናይ ዲያቆን ይባላል። 3 ጧፍ በመያዝ የቅዳሴውን ዑደቶች የሚመራው ንፍቅ ዲያቆን እና ከቅዱሳት መጻሕፍት የሚነበቡትን ንባባት የሚያዘጋጀው ዲያቆን ፍሬ ሰሞነኛ ናቸው።
በስደት ሀገር ያሉት አብያተ ክርስቲያናት አምስቱንም ልዑካን ተሟልተው ስለማያገኟቸው ከዚህ ባነሰ ቁጥር በአንድ ቄስና ዲያቆን፣ በአንድ ቄስና 2 ዲያቆናት ወዘተ ይቀድሳሉ። ሰራኢውና ንፍቁ ካህን ጌታችን ኢየሱስ ክርስቶስን የገነዙት የዮሴፍና ኒቆዲሞስ ምሳሌ ናቸው። የዮሐንስ ወንጌል ምዕራፍ 19 ቁጥር 38 አግቦተ ግብር ላይ ንፍቁ ካህን ህብስቱን ከሰራኢው በማህፈድ ይቀበልና የካህናት አለቃ ኢየሱስ ክርስቶስ ሆይ ዮሴፍና ኒቆዲሞስ በበፍታ ልብስና በሽቱ እንደገነዙህ እንደወደድክላቸውም እንዲሁ ውደድልን ይላል። በቅዳሴ ማርያም ሰራኢው ካህን እርሱ እንደ ኒቆዲሞስ፣ ንፍቁ ካህን ደግሞ እንደ ዮሴፍ የሆኑ ዘንድ እንዲህ በማለት ይጸልያል። በዚህ ምስጢር እየተራዳኝ ከኔ ጋር ያለ ይህንን ካህን እርሱንም እኔንም ስጋህን እንደገነዙት እንደ ዮሴፍና እንደ ኒቆዲሞስ አድርገን ብሎ ይናገራል። ሰራኢው ዲያቆን ዋና ሆኖ የሚቀድሰው ዲያቆን ማለት ነው። የቅዱስ እስጢፋኖስ ምሳሌ ነው። ጌታችን ኢየሱስ ክርስቶስ ስለሰቀሉት ሰዎች አባት ሆይ የሚያደርጉትን አያውቁትምና ይቅር በላቸው በማለት እንደጸለየ ሉቃስ ምዕራፍ 23 ቁጥር 34 ከሰባቱ ዲያቆናት አንዱ የሆነው ቅዱስ እስጢፋኖስም በሐዋርያት ሥራ ምዕራፍ 6 ቁጥር 5 ላይ እንደምናነበው በድንጋይ ይወግሩት ስለነበሩ ሰዎች ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በመጸለይ ጌታውን መስሎታል። የሐዋርያት ሥራ ምዕራፍ 7 ቁጥር 60 ይህን የመስቀል ጉዞ ለማመልከት ሰራኢው ዲያቆን በቅዳሴ ሰዓት የመጾር መስቀል ይይዛል። እንግዲህ የመጾር መስቀል ከላይ እስከታች በእንጨት ላይ ሆኖ መስቀሉ መሃል ላይ ከተደረገ በኋላ ያው የመግነዝ ጨርቅ ላዩ ላይ ያረፈበት በቁሙ ይዞ እየዞረ የሚቀድስበት ማለት ነው ዲያቆኑ። ንፍቁ ዲያቆን የመድኃኒታችን የኢየሱስ ክርስቶስ አገልግሎት መንገድ ጠራጊ የነበረው የቅዱስ ዮሐንስ መጥምቅ ምሳሌ ነው። ጌታ ስለ ዮሐንስ እርሱ የሚነድና የሚያበራ መብራት ነበር ያለውን ለማመልከት ዮሐንስ ወንጌል ምዕራፍ 5 ቁጥር 35 ንፍቁ ዲያቆን ጧፍ አብርቶ የቅዳሴውን ዑደት ይመራል። ስለዚህ ልዑካኑ 5 መሆናቸውንና ለእያንዳንዳቸው ደግሞ ምን ስያሜ ወይም ደግሞ ትርጉም እንዳላቸው ተረዳን ማለት ነው። ባለፈው በተወሰነ ደረጃ አይተነው የነበረውን እንደው ለመከለስም ስለሚጠቅመንና አሁንም ደግሞ ለምንነጋገርበት የበለጠ የሚያጠናክርልን ስለሆነ ስለ ዕጣን ደግሞ ቀጣዩ መልእክታችን ነው። ዕጣን ለእግዚአብሔር ክብር የሚቀርብ የአምልኮ መገለጫ ነው። በብሉይ ኪዳን እግዚአብሔር ሙሴን በምስክሩ ታቦት ፊት አሮን የጣፋጭ ሽቱ ዕጣን ይጠንበት፣ በማለዳ በማለዳ መብራቶቹን ሲያዘጋጅ ይጠነው ሲል እንዳዘዘው እናነባለን። ዘጸአት ምዕራፍ 30 የመጥምቀ መለኮት ቅዱስ ዮሐንስ አባት ካህኑ ዘካርያስም እንደ ካህናት ሥርዓት ወደ ቤተ መቅደስ ገብቶ ዕጣን እንዲያጥን ተራ እንደደረሰውና በዕጣንም ጊዜ ሕዝቡ ሁሉ በውጭ ቆመው ይጸልዩ እንደነበር በቅዱስ ወንጌል ተጽፏል። ሉቃስ ምዕራፍ 1 ከቁጥር 8 ይህን መጽሐፍ ቅዱሳዊ ትውፊት መሰረት በማድረግ በቤተ ክርስቲያናችን ካህናት ዘወትር በነግና በሰርክ በጠዋትና ማታ ጸሎተ ዕጣንን እየደገሙ አምልኮ የባህሪ ገንዘቡ ለሆነው አምላክ ዕጣንን ያሳርጋሉ። በእነዚህ የጸሎት ጊዜያትና በቅዳሴ ጊዜ ካህናት ጥና ወይም ጽና ይዘው ጨምረው የሚያሳርጉት ዕጣን የሚከተሉት ምሳሌያትና መልእክቶች አሉት። አንደኛ፣ የዕጣኑ ጣፋጭ መዓዛ ስለኛ ኃጢአት ያማረና የተወደደ መስዋዕት የሆነው ክርስቶስን ያመለክታል። ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች በጻፈው መልእክቱ እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ፣ ክርስቶስም ደግሞ እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆንና መባንና መስዋዕትን አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ ብሏል። ምዕራፍ 5 ከቁጥር 1 ጀምሮ ኤፌሶን። ኦርቶዶክሳዊት ቤተክርስቲያናችንን በቅዳሴዋ እፍረት ምዑዝ ኢየሱስ ክርስቶስ መዓዛ ያለው ሽቱ ነው እያለች የምታመሰግነው ጌታ ራሱን ያማረ መስዋዕትና ዕጣን አድርጎ ለአባቱ ያሳረገ እንደሆነ ትመሰክራለች። እንግዲህ ይሄ በቅዳሴያችን ጊዜ ዝውእቱ ጊዜ ባርኮት የሚለው ላይ ነው። ዝውእቱ ጊዜ ባርኮት ወዝውእቱ እያለ በሚያዜሙት አባቶቻችን በሚናገሩት በቅዳሴው ላይ በምንሰማው እዛ ላይ ይሄንን እንሰማዋለን፣ እንረዳዋለን ማለት ነው። እንግዲህ የመጀመሪያው የዕጣኑ ጣፋጭ መዓዛ ስለኛ ኃጢአት ያማረና የተወደደ መስዋዕት የሆነው ክርስቶስን ይመለከታል ያልነው ነው። ሁለተኛው የዕጣን ትርጓሜ የክርስቲያኖችን ሕይወት ይመለከታል ወይም ያመለክታል። የዕጣኑ መዓዛ ለአፍንጫችን ጣፋጭ እንደሆነ ሁሉ ክርስቲያኖችም ከእግዚአብሔር ጸጋ የተነሳ ሰውን የሚማርክ መንፈሳዊ ሕይወት ሊኖራቸው ይገባል። ከእግዚአብሔር የተወለዱ በክርስቶስ ክርስቶሳውያን ወይም መሲሐውያን የተባሉ የክርስቲያኖች ሕይወት ክርስቶስን ለሌሎች የሚያሳይ መሆን አለበት። በዕጣን የተመሰለው ራሱን ስለኛ ለአባቱ ያማረ መስዋዕት አድርጎ ያቀረበው ጌታ መዓዛው በእኛ ውስጥ ሌሎችን ሊማርክ ይገባል።
ሐዋርያው ቅዱስ ጳውሎስ በሚድኑና በሚጠፉት ለእግዚአብሔር የክርስቶስ መዓዛ ነንና እንዳለ ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 15። ሌላው የዕጣን ምሳሌ የቅዱሳን ጸሎት ምሳሌ ነው። ሶስተኛው ነቢየ እግዚአብሔር ዳዊት ጸሎቴን በፊትህ እንደ ዕጣን ተቀበልልኝ ሲል እንደጸለየው መዝሙር 140 በቤተ ክርስቲያናችን የአምልኮ ጊዜ ወደ ላይ የሚያርገው የዕጣኑ ደመና የክርስቲያኖች የህብረት ጸሎት ምሳሌ ነው። በቅዳሴ ሰዓት ማርያም ዕጣን ናት፣ ከተመረጠ ዕጣን ሁሉ የሚበልጥ መዓዛ ያለውና በማኅፀኗ ያደረው እርሱ ጌታ ነው እያልን እንደምንዘምረው በውስጧ ያደረው አምላክ የተለየ መንፈሳዊ ውበትና መዓዛ የሰጣት ቅድስተ ቅዱሳን እመቤታችን በክርስቶስ ካገኙ ጸጋ የተነሳ እንደ አምላካቸው ውብና የተቀደሰ ሕይወት ያላቸው ቅዱሳንና ያለማቋረጥ በሰማያት እግዚአብሔርን የሚያመሰግኑት ቅዱሳን መላእክት ከእኛ ጋር አብረው ስለሚያመልኩ የምድራዊቷና የሰማያዊቷ ቤተ ክርስቲያን ጸሎት በአንድ ላይ ወደ ልዑል እግዚአብሔር ሰማያዊ ዙፋን ያደርጋል። ዮሐንስ በራእዩ ያየው መልአክ ይህንን እውነት ያረጋግጥልናል። ሌላም መልአክ መጣና የወርቅ ጥና ይዞ በመሰዊያው አጠገብ ቆመ። በዙፋኑም ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ። ራዕየ ዮሐንስ ምዕራፍ 8 ቁጥር 3። አራተኛው የዕጣን ትርጓሜ ምሳሌነቱ የካህናትን ክብር ለማሳየት ነው። ቀዳሹ ካህን የክርስቶስ መልእክተኞች የሆኑትን ካህናት የተጠሩለትን የክህነት ክብር ከግንዛቤ በማስገባት በቅዳሴው ሰዓት የተገኘውን እያንዳንዱን ካህን እስእለከ ኦ አቡየ ቀሲስ ከመ ትዘከረኒ በጸሎትከ ቅድስት፣ አባቴ ቀሲስ ሆይ ክብርት በምትሆን በጸሎትህ ታስበኝ ዘንድ እለምንሃለሁ እያለ ያጥነዋል። ከላይ የክርስቶስ መልእክተኞች ያልነው በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ላይ የተገለጸ ነው። ካህናቱም የመልከ ጼዴቅን መስዋዕት በበኩር ቤተ ክርስቲያን የሚኖሩ የአሮንና የዘካርያስን ዕጣን እንደተቀበለ እግዚአብሔር መስዋዕትህን ይቀበል፣ የዕጣንህንም መዓዛ ያሽትት ይቀበል በማለት ይመልሱለታል። ቤተ ክርስቲያን ዘበኩር የሚለው በብሉይ ኪዳን የነበሩ የእግዚአብሔር ካህናትና የተመረጡ ሕዝቦች ኅብረትን ያመለክታል። ቤተ ክርስቲያን በሰማያት ያሉ ቅዱሳን መላእክት፣ በብሉይ ኪዳን የነበሩ የእምነት ምስክሮች እና የሐዲስ ኪዳን አማንያን ጉባኤ ኅብረት ናት። ዕብራውያን ምዕራፍ 11 ከቁጥር 32፣ ዕብራውያን ምዕራፍ 12 ቁጥር 1 እንዲሁም ዕብራውያን ምዕራፍ 12 ከቁጥር 22 እስከ 24 እዚህ መረጃ የሚሆኑ ጥቅሶቻችን ናቸው። አምስተኛውና የመጨረሻው ለጊዜው የምናየው የዕጣን ትርጓሜ በእያንዳንዱ ሰው ውስጥ ያለውን አርያ እግዚአብሔር ለማክበር ዕጣን ለእግዚአብሔር የሚቀርብ የአምልኮ መገለጫ ነው። በቅዳሴ ሰዓት ካህናቱ ምዕመናንን የሚያጥኑበት ምክንያት እግዚአብሔር ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ወንድና ሴት አድርጎ ፈጠራቸው ተብሎ እንደተጻፈ በእያንዳንዱ ሰው ውስጥ ለተሳለው አርያ እግዚአብሔር ክብር ለመስጠት ነው። እንዲሁም ክርስቲያኖች በጥምቀት ክርስቶስን ስለለበሱት ክርስቶስን የመሰለ ሕይወት እንዳላቸው ለማመልከት ካህናቱ ምዕመናንን በክብር ያጥኗቸዋል። እንግዲህ እነዚህ አምስቱ ለጊዜው ዕጣንን በተመለከተ ከዚህ ቀደም ከነገርናችሁ በተጨማሪ ትርጉሙ በዚህ መልኩ የሚገለጽና በቅዳሴም ስንገኝ ዕጣን ይህን የመሰለ ትርጓሜ እንዳለው እንድንረዳው ነው። ሌላው በጸሎተ ቅዳሴያችን ውስጥ በምሳሌነት የምናየውና ይሄ ለምን ይሆናል ብለን ልንማርበት ምስጢሩንም እንድንረዳው የሚያስፈልገን የመንጦላት ጉዳይ ነው። መጋረጃ ቅድስተ ቅዱሳን ወይም መቅደስ የተሰኘው የቤተ ክርስቲያን ውስጣዊ ክፍል በሰማይ፣ ቀሪው የቤተ ክርስቲያኑ ክፍል ደግሞ በምድር እንደሚመሰሉ በቅድስት ቤተ ክርስቲያናችን ትምህርቱን እናገኛለን። ስለዚህ በሁለቱ መካከል ያለው መጋረጃ መንጦላት የጠፈር ምሳሌ ይሆናል ማለት ነው። ቅዳሴው እንደተጀመረ መጋረጃ የሚከፈትበት ምክንያት ሰማይ መከፈቱንና ወደ ሰማያዊ ምስጢር ለመግባት በዝግጅት ላይ መሆናችንን ለማመልከት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ቤዛነት የተሰቀለው 6 ሰዓት ላይ እንደነበርና እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ እንደሆነ በቅዱስ ወንጌል እናነባለን። ሉቃስ ወንጌል ምዕራፍ 23 ቁጥር 33። ጌታ የተቀበረውም ሆነ ሞትን ድል አድርጎ የተነሳው በጨለማ ነው። ማቴዎስ ምዕራፍ 27 ቁጥር 57፣ የማቴዎስ ወንጌል ምዕራፍ 28 ቁጥር 6፣ የሉቃስ ወንጌል ምዕራፍ 23 ቁጥር 50 እና የሉቃስ ወንጌል ምዕራፍ 24 ከቁጥር 1 እስከ 5። ስለዚህ የጌታ ሕማሙ ሞቱና ትንሣኤው ወደሚታሰብበት የቅዳሴው 3ኛ ክፍል ስንደርስ ሰራኤው ካህን ዋናው ካህን ስርዓተ ፈትቶ በሚያከናውንበት ጊዜ የመቅደሱ መጋረጃ ይዘጋል።
እንግዲህ እነዚህ በተለያየ መልኩ የሚገለጹ ናቸው። ሞቱና ትንሣኤ ወደሚታሰብበት ያልነው እነዚህኑ ሞተከ እግዚኦ ወትንሣኤከ ቅድስተ ነአምን ዕርገተከ ወዳግመ ምጽአተከ እያልን በቅዳሴ የምንናገረው ማለት ነው። እንግዲህ ይሄ በቅዳሴ ላይ ሁሌም የምንሰማው ነው። እንዲሁም ደግሞ በስርዓተ ፈትቶ የሚያከናውንበት ጊዜ ደግሞ ያልነው ሀበነ ንኅበር በዘዚአከ መንፈስ ቅዱስ ያንተ በሚሆን መንፈስ ቅዱስ አንድ እንሆን ዘንድ ስጠን የሚለው እያዜመ ፈትቶውን ያካሂዳል። ፈትቶ በእንግሊዝኛው ፍራክሽን ተብሎ ነው እዚህ ላይ የተገለጸው። ያው እንግዲህ ህብስቱን እየፈተተ ጸሎቱን ሲያደርስ ለማለት ነው። እንግዲህ በዚህ መልኩ እነዚህን ካየን መቼስ እያንዳንዱ በዜማ ሲባልና መጋረጃው ሲዘጋ መጋረጃው ሲከፈት የቱ ጋር እንደሆነ አሁን ያየነውን እያስታወስን ልንማርበት ያስፈልገናል ማለት ነው። ሌላው የምናየው ምስጢር ደግሞ 42ቱ ቡራኪያት ናቸው። ሰራዩ ካህን 21 የውስጥ ቡራኪያትን በህብስቱና በወይኑ ላይ 21 የአፋ ወይም የውጭ ቡራኪያትን በምዕመናንና ካህናት ላይ በአጠቃላይ 42 ቡራኪያትን ያደርጋል። ቄሱ በሚቀድስበት ጊዜ ጳጳስ ወይም ሊቀ ጳጳስ ወይም የደብሩ አስተዳዳሪ ወይም የገዳሙ አበምኔት ከነዚህ አንዱ ከተገኘ በተለምዶ በሰራዩ ወይም በዋናው ቀዳሹ ካህን ፋንታ የውጭ ቡራኬውን ይባርካል። የቤተ ክርስቲያናችን መጽሐፈ ቅዳሴ ግን አንድም ቦታ ይህን አያዝም። እንግዲህ ይህ የሚሆነው ማለት ነው ያው በጳጳሱ ለሊቀ ጳጳሱ ወይም ለደብሩ አስተዳዳሪ ወይም ለገዳሙ አበምኔት ካለው ክብር የተነሳ የሚደረግ ነው ማለት ነው እንጂ በተለምዶ በቀዳሹ ካህን ነው ይሄንን ቡራኬውን የሚያደርገው ብሎ ነው መጽሐፈ ቅዳሴው የሚያዘን ለማለት ነው። በዚህ መልኩ እንግዲህ ወደ ቀጣዩ ነጥብም ደግሞ ስናመራ እንግዲህ የውስጥ ቡራኬያት የተባሉት የሚከናወኑት በእጅ ነው። ካህኑ ጣቶቹን አመሳቅሎ ሲሆን የውጭ ቡራኪያትን ደግሞ በእጅ መስቀል ይባርካል። የውስጥ ቡራኪያት 21 የሆኑበት ምክንያት የአስቆሮቱ ይሁዳ ጌታን ሐሙስ ማታ ከምሽቱ 3 ሰዓት አሳልፎ ከሰጠው በኋላ ሌሊቱን በሙሉ ለ9 ሰዓታት ያህል ጌታችን መከራ መስቀልን ሲቀበል አድሯል። በማግስቱ አርብ ነፍሱ ከስጋው እስከተለየችበት 9 ሰዓት ድረስ ማርቆስ ምዕራፍ 15 ቁጥር 34 ተጨማሪ መከራ መስቀልን ሲቀበል ውሏል። ሁለቱን ስንደምር 18 ሰዓታትን እናገኛለን። ነፍሱ ከስጋው ከተለየች በኋላ በመስቀል ላይ ለ2 ሰዓታት ያህል ቆይቷል። ዮሴፍና ኒቆዲሞስ ደግሞ 11 ሰዓት ላይ ከመስቀል አውርደው ገንዘው እስኪቀብሩት ድረስ ተጨማሪ 1 ሰዓት ወስደዋል። በመከራና በሕማም ያሳለፈባቸው 18 ሰዓት ላይ እነዚህ 3 ሰዓታት ስንደምር 21 ሰዓታትን እናገኛለን። ስለዚህ በ21ዱ ሰዓት በተቀበለው መከራ ካሳ ስለተፈጸመ ዓለምም ስለተባረከችና ስለተቀደሰች በመስዋዕቱ በህብስቱና በወይኑ ላይ ማለት ነው የሚደረጉት ቡራኪያት ይህን ለማሰብ ሲባል ቁጥራቸው 21 ሆነ። እንግዲህ 21ዱ በውስጥና 21ዱ በውጭ የሚደረጉት የቱ ቦታ እንደሆነ እዚህ ያገኘነው ምንጭ ላይ ተጠቅሷል። ሰፋ ስለሚልና እኛ ቢያንስ እንደው 21 42 መሆናቸውን እንድንረዳ ነው። ለምሳሌ 21 በውስጥ የሚለው በዋናነት የውስጡን ሳንከታተል በዋናነት አንደኛ ቡራኬ ዘአግቦተ ግብር እንግዲህ የመጀመሪያ በዚህ ውስጥ አሁን 3 አሉ። እንዲሁም ደግሞ በጸሎተ እንፎራ፣ ሶስተኛ በሰራየ ቃል ዘእግዚእነ፣ አራተኛ በጽዋኤ መንፈስ ቅዱስ ለአለ ህብስት ወወይን፣ እንዲሁም አምስተኛ ነአምን አአምን አአምን እያለ ወተአምን እያለ የሚናገርበት ደግሞ በዚህ ውስጥም እንደዚህ አሉ። እነዚህ አንድ ላይ እንግዲህ 21 ይሆናሉ ማለት ነው። በውጭ ደግሞ ካህኑ በመስቀል ምዕመናንን ካህናትንና ዲያቆናትን የሚባርክባቸው 21 ደግሞ የአፋ ወይም የውጭ ቡራኪያት አሉ ብለናል። እነሱ አንደኛ በጸሎተ አኮቴት፣ ሁለተኛ በፍትሐት ዘወልድ፣ ሶስተኛ በትምህርት ክፍል፣ እንዲሁም አራተኛ በጸዋተው፣ አምስተኛ በጸሎተ ቡራኬ፣ ስድስተኛ በጸሎተ ንስሐ፣ ሰባተኛ በድርገት ላይ ማለት ነው ምዕመናን ለማቁረብ ከመቅደስ ሲወጣ፣ እንዲሁም ስምንተኛ ሰርወተ ህዝብ ላይ ህዝቡን ሲያሰናብት። እነዚህ እያንዳንዳቸው በውስጣቸው 2 3 እየሆኑ አሉ፣ ሲደመሩ 21 ይሆናሉ ማለት ነውና እነዚህን እንደው በልባችን እንድንይዛቸው እንደው በሀሳብ ደረጃ እንኳ በአእምሯችን ቅድስት ቤተክርስቲያናችን በዚህ መልኩ ስርዓቷን ታደርሳለች የሚለውን በተለይ በጸሎተ ቅዳሴ ስንገኝ የሚደረገው ስርዓት ሁሉ እያንዳንዱ ትርጉም ያለው እንደሆነ እንድንረዳው በጥቂቱም ቢሆን የቅድስት ቤተክርስቲያናችንን ትምህርቷን ለማካፈል ወደን ነው። ሌላው 11ዱ እማሪያት የሚል አለ። እማሪ የሚለው የግዕዝ ቃል አመረ አመለከተ ከሚለው ግስ የተገኘ ሲሆን ማመልከት ማለት ነው። ሰራዩ ካህን በቅዳሴ ሰዓት 21 የውስጥ ቡራኪያትን በህብስቱና በወይኑ ላይ እንደሚያከናውን እንዳየነው ሁሉ ቡራኬ የሚያስፈልጋቸው ቦታዎችን በማስተዋል ከመባረክ ጋር ይህን ህብስት እና ይህን ጽዋ የሚሉ ሐረጎች በተጠቀሱበት የቅዳሴው ጸሎታት ላይም ወደ ህብስቱና ወደ ጽዋው በእጁ
ያመለክታል። ይህንንም 11 ጊዜ ስለሚያደርግ ቅዳሴ 11 እማሪያት በህብስቱና በጽዋው ላይ የማመልከት ድርጊት አሉት ማለት ነው እያለ ይህንንም ያብራራልናል። ለመጨረሻ ለዛሬ የምንመለከተው 7ቱ ዑደታት የሚለው ነው። በቅዳሴው የዝግጅት ክፍል ዲያቆኑ በእንተ ቅድሳት በማለት የሚጀምረውን ጸሎት በሚደግምበት ጊዜ እንግዲህ በእንተ ቅድሳት የሚለው ያው ውጭ ወጥቶ የሚለው ነው። አንድ ስለምታደርግ ስጋውና ደግሞ እግዚአብሔር በይቅርታው እንዲያደርግ ዘንድ ሰላምን ማልዳለን እያለ የሚናገራቸው አሉና ያን በሚደግምበት ጊዜ ሰራኢው ካህን ዋናው ካህን ንስእለ ከእግዚኦ ወናስተበቋከ የሚለውን ጸሎት እየጸለየ መንበሩን 3 ጊዜ ይዞራል ወይም ዑደት ያደርጋል። ዑደት ማለት መዞር ነው። እንግዲህ መንበሩን 3 ጊዜ ዑደት ያደርጋል። በሁለተኛው የቅዳሴ ክፍል ንፍቁ ካህን ሁለተኛው ካህን ከግብረ ሐዋርያት መጽሐፍ አንብቦ እንደጨረሰ በድጋሚ ሰራኢው ካህን ይህንኑ ጸሎት እየጸለየ መንበሩን 3 ጊዜ ይዞራል። ስብሐት ወክብር ወለስሉስ ቅዱስ ይደሉ እያለ በአራቱ የቤተ ክርስቲያኑ ማዕዘን ምዕመናኑን ጨምሮ ካጠነ በኋላ በመንበሩ ደቡባዊ አቅጣጫ ወደ መቅደስ ወይም ቅድስተ ቅዱሳን ገብቶ 7ኛውን ዑደት ያደርጋል። በዚህ ጊዜ የሚከተለውን ጸሎት ይጸልያል። አምላካችን እግዚአብሔር ሆይ በባሪያህ በነዌ ልጅ በኢያሱ እጅ ቀድሞ የኢያሪኮን ቅጥር እንዳፈረስክ እንዲሁ የኔን የኃጢአት ቅጥርና የሕዝቡንም ሁሉ ኃጢአት በእኔ በባሪያ እጅ አፍርስ ይላል። የእስራኤል ልጆች በኢያሱ መሪነት ለ7 ቀናት ያህል የኢያሪኮን ቅጥር እንደዞሩ 7ኛው ቀን ቅጥሩን 7 ጊዜ ዞረው 7 ቀንደ መለከት የያዙ ካህናት የቀንደ መለከቱን ድምፅ ካሰሙ በኋላ በሕዝቡ ጩኸት የኢያሪኮ ቅጥር እንደፈረሰ በመጽሐፈ ኢያሱ ምዕራፍ 7 ቁጥር 12 ላይ ተመዝግቧል። ካህኑ ይህንን መጽሐፍ ቅዱሳዊ ታሪክ ጠቅሶ 7ኛውን ዑደት በሚያጠናቅቅበት ጊዜ በፈቃዳችን የገነባነውንና እኛን ከአምላካችን የለየንን የኃጢአት ግንብ ልዑል እግዚአብሔር እንዲያፈርሰው ልመና ያቀርባል። ንፍቁም ካህን ከግብረ ሐዋርያት መጽሐፍ አንብቦ ወደ መቅደስ ሲገባ ክቡር የሚሆን የወንጌልህን ቃል እንሰማ ዘንድ የሚለውን ጸሎት ከጸለየ በኋላ ከንፍቁ ዲያቆንና ከሕዝቡ ጋር ሰራዊተ መላእክቲሁ የሚለውን ዜማ ብሎ ወደ መቅደስ ከገባ በኋላ 3 ዑደታትን ያደርጋል። በቅዳሴ አትናቴዎስ ገባሬ ሰናዩ ካህን የሚታዘዘው አለ። እንዲሁም በቅዳሴ ባሲሊዮስ ደግሞ ንፍቁ ካህን ዑደት እንዲያደርግ መጽሐፈ ቅዳሴው ያዛል። ነገር ግን እነዚህ ንባባት በሁሉም ቅዳሴያት ስለማይገኙ ከቁጥር አይገቡም። እንግዲህ ለዛሬ በክፍል 2 የቅዳሴ የትምህርት መልእክታችን ወይም ምስጢራትን በምንመለከትበት ጉዳይ እሱ አምላካችን ይኸው አንዳንድ ጉዳዮችን አንዳንድ ነጥቦችን እንድንመለከት ፈቅዶልናል። እንግዲህ ቀስ ቀስ እያል እንዳይበዛብን ካለፈው መልእክታችን የቀጠሉ ለዛሬ 6 ነጥቦችን ነው ለማየት የሞከርነው። እንግዲህ የመጀመሪያው ልዑካኑን በተመለከተ ነው። ልዑካኑ ወይም ደግሞ በቅዳሴ አገልግሎት ላይ በመቅደሱ አገልግሎት የሚሳተፉት 5 እንደሆኑ ከችግር አንጻር ግን አንዳንድ ቦታ በተለይ በውጭው ዓለም ያው ሰዎች ስለማይኖሩ በአብዛኛው 2 3 እየሆኑ በአገልግሎት እንደሚሳተፉና ይህንን አገልግሎት እንደሚያደርጉም ያው ባጭሩ ያየነው መልእክትም አለ። ከዚያው ደግሞ የዕጣንን አገልግሎትና ዕጣን መጽሐፍ ቅዱሳዊ እንደሆነ በተለየ መልኩ ጥቅሶችን እየጠቀስ እንዲሁ ተማምረናል። ከዚህ ቀደምም ከዚሁ ጋር የተያያዘ ሌላ መርሃ ግብር አድርሰናችሁ ነበረ። 3ኛ ያየነው ከመጋረጃ ወይም ከመንጦላይቱ ጋር በተያያዘ የሚዘጋበት የሚከፈትበትን ከብዙ በጥቂቱ አንዳንድ ጉዳዮችን አየን። 42 ቡራኪያት 21 የውስጥ 21 የውጭ ቡራኪያት እንዳሉና እያንዳንዳቸው ስም ቢኖራቸው እኛ ግን በአንኳር አንኳሩን ብቻ ከላይ ያለውን ለማየት የሞከርነው። ሌላ ደግሞ እማሪያት የተባሉ 11 እንዳሉ እነሱንም ማመልከት ማለት ነው። እማሪ ማለት እሱንም እንዲሁ አየን። ሌላው መጨረሻ ያየነው 7ቱ ዑደታት ማለት ያው ዑደታት ማለት መቅደሱን መዞር ማለት ነውና ያም ከኢያሱ ጋር በተያያዘ እንደሆነ ይህንንም እግዚአብሔር አምላካችን ባወቀ እሱ የነገረንን ቃል መነሻ አድርገን ነው እንግዲህ ለዛሬ ለማየት የሞከርነው። ወደፊትም እንደዚሁ ክፍል 3 ክፍል 4 እያልን አለፍ እያልን በየጣልቃውም ደግሞ ሌሎች መርሃ ግብሮችንም እያስገባን የምንከታተለው ይሆናል። መድኃኔዓለም ኢየሱስ ክርስቶስ ለዛሬም በዚህ መልኩ ስላስተማረን ስለመከረን ክብርና ምስጋና ለገናና ስሙ ይሆንልን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ ቅዳሴ መሰረት ታሪካዊ እድገትና ይዘት በሚል በሁለተኛ እትም ካገኘነው አኮቴተ ቁርባን ከተባለው መጽሐፍ ነው ይህንን መልእክት ያገኘነው። በእውነት በዚህ መልኩ በግሩም ሁኔታ ያዘጋጅተው የሰጡንንም ቀሲስ ዶክተር መብራቱ ኪሮስ ገብሩ የቅድስት ሥላሴ መንፈሳዊ ኮሌጅ ዋና ዲን በህዳር 2012 ዓ.ም ከታተመው መጽሐፋቸው አግኝተን ነው።
አሁንም የሕይወትን ቃል ያሰማልን። የምህረት አምላክ ቸሩ መድኃኔዓለም በእድሜ በጸጋ ይጠብቅልን። እሳቸው በተለይ ያው ሁሌም እንደምንናገረው ማለት ነው እንግዲህ በዚህ በጻፉልን አኮቴተ ቁርባን በተባለው መጽሐፋቸው እንግዲህ ቅዳሴ የራሱ ትርጓሜው ምን እንደሆነ የቅዳሴ መንፈሳዊ ጥቅሞች ወይም እሴቶች በኢትዮጵያ ቤተክርስቲያናችን ስርዓተ ቅዳሴው መሰረቱና ታሪካዊ እድገቱ ምን እንደሚመስል እና የጥንቷ ቤተክርስቲያን ስርዓት አምልኮ ምን እንደሚመስል በተለያየ መልኩ እንግዲህ አሁን የተነጋገርንባቸውን አጠቃላይ የቅዳሴን ይዘት እነዚህ ነገሮች ሁሉ አካቶ የያዘ ግሩም የሆነ መጽሐፍ ነው። እንግዲህ ያዙት ማለታችን መጠቆማችን ግድ ነውና መጽሐፍትን መያዝ መማር የመሰለ ነገር ስለሌለ እኛ በጣም ቅንጭብ አድርገን እንደው ለዚህ መርሃ ግብራችን እንደሚመች አድርገን ነው አንዳንዱ ከበድም ስለሚል ወይም ደግሞ በዚህ መርሃ ግብራችን ሳይሆን በሌላ በትምህርት መልክ የሚሰጥ ስለሚሆን ነውና ለኛ ግን ለመርሃ ግብራችን እግዚአብሔር ፈቃዱ ሆኖልን ብዙ ጊዜ የምንመለከታቸውን ፊት ለፊት ስንገኝ ቅዳሴው ላይ የምንመለከታቸውን ስርዓታቶችን ማለት ነው የያዘውን ነው ትኩረት ሰጥተን መጽሐፍትን ምንጭ እየጠቀስን ወደ እናንተ እያደረስን የምንከታተለው። እንግዲህ የተለያዩ ምንጮችን እየጠቀስን አሁንም ይህንን የቅዳሴ ትምህርታችንን ወይም ደግሞ በስርዓተ ቅዳሴ ውስጥ ልናስተውላቸው የሚገቡትን የቤተክርስቲያናችን ታላቁን የጸሎትን ሀብት በተመለከተ የምንማማረውን እሱ መድኃኔዓለም ዕድሜውን ይስጠን። በቀጣይም እንደዚሁ በክፍል 3 መለስ ብለን የምናየው ይሆናል። አምላካችን በቸር በጤና በሕይወት ጠብቆ ለዚህ ያደረሰን ቀሪውንም ጊዜ እንዲባርክልን የቸርነቱን ስራ እንዲሰራልን ቅዳሴውን በመሳተፍ ብቻ አይደለም ከምስጢሩም ተካፋይ አድርጎን ለሰማያዊ ደጅ መብቂያ የሚሆነንን ደገኛውን ክብር እሱ በቸርነቱ እንዲያሳየን ለንስሐ ለሥጋው ደግሞ እንዲያበቃን የበይ ተመልካች እንዳያደርገን ለዚያ ክብር ወደ አባቶቻችን ቀርበን ንስሐን ተቀብለን እሱ አምላካችን የፈቀደውን ከዚህ በኋላ ሊባርክልን እስከዛሬም የጠበቀንን ከዚህም በኋላ በበለጠ ሊባርክልን ላሰበው ሕይወታችን የበለጠ ተጠንቅቀንለት ለነፍሳችን ድነት የምናገኝበትን ይህንን ታላቁን የመስቀሉን በረከት ሰማያዊ ማዕድ ቅዱስ ሥጋውን ክቡር ደሙን ለመቀበል እንዲያበቃን መድኃኔዓለም ለዚያ እንዲያዘጋጀን ድፍረቱን፣ እምነቱን፣ አቅሙን፣ ጽናቱን በቸርነቱን እንዲያበዛልን እንዲሰጠን የእሱ የቃሉ ባለቤት የሁላችን አባት ቸሩ መድኃኔዓለም የተቀደሰ ፈቃዱ ይሁንልን። የሁላችንም መጨረሻ እማምላክ ወላዲተ አምላክ በእናትነት ፍቅሯ ታሳምርልን። አገራችን ኢትዮጵያን በተለያየ መልኩ እየፈተነ ያለውን ፈታኝ እግሩን በእግር ብረት እጁን በሰንሰለት አፉን በልጓም ብረት መድኃኔዓለም በታመነባቸው በሱ ፊት ባለሟልነትን በተቀበሉ በቅዱሳን ሁሉ ጸሎት እንዲያስርልን ደጉን መልካሙን ጊዜ እንዲያቀርብልን ወገኖቻችንም ከሕማም ከሰቆቃ ከሞት ከድካም ከመከራ ከችግር እንዲያላቅቅልን ደጉን እንዲያበዛልን የእሱ ሁሉን የሚያይ የአምላካችን የተቀደሰ ፈቃዱ ለሁላችን የሚደረግልን አሜን። ይቆየን። እንቀጥላለን። አምላካችን አሁንም በቸርነቱ ጠብቆ ሁላችንም በያለንበት እሱን እያሰብን እንድንመላለስ ረድቶን በሃይማኖት አጽንቶ በምግባር አቅንቶ የቀጠሮ ሰዎች ይበለን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትንም በህሊናችን ጨምር። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይቆየን። ማህደረ ተዋህዶ እንደ ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት እርሱ አምላካችን በቅርባችን በእጃችን ካሉ ምንጮች እየጠቀስን እንድንሰማ ከፈቀደልን መርሃ ግብሮቻችን አንዱ የሆነውን ነው ለዛሬ በቅዳሴ ዙሪያ ላይ ስንከታተል የቆየ ነው። ለሚያደምጡ ሁሉ አዳርሱልን፣ አካፍሉልን። እናንተም ብትችሉ ሰብስክራይብ አድርጋችሁ መርሃ ግብራችን እንድትከታተሉ ከወዲሁ በአጽንኦት በድጋሚ መልእክቱን ለማስተላለፍ እንወዳለን። ሰላም ሁኑልን።